እንግሊዝኛ ያለ እነዚህ መሰረታዊ ነገር እንግሊዝኛ የለም ብላችሁ ኦኬ። እነዚህ ነገሮች በጣም 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 ለጀማሪም ለመካከለኛም ወሳኝ ስለሆኑ for example ይሄ am is are ይላል past ይልና was were ይልና ይሄ አሁን ቃላት ማስቆጠሩ ብቻ አይደለም። እዚህ ጋር ጊዜ በሶስት ነው የሚከፈለው። when you study English, you know, you study actions or states with time. ጊዜን ከድርጊት ጋር ጊዜን ከአኳኋን ጋር ከሁኔታ ጋር ስታጠኑ ምን እያጠናችሁ ነው? ምን ያጠና? ቴንስ ታጠናላችሁ። ኦኬ ይሄ የአሁን ያሁን ስላሁን I am right። ሁለት ነገር አለ እዚህ ጋር ነኝና እያደረኩ ነው። እያደረኩ ነው በቃ ነኝና ምንድን እያደረኩ ነው። for example እዚህ ጋር ያለችውን I am ኦኬ ነኝም ነው እያደረኩ ነው ማለት ነው። for example I am you know gifted ቢል አንድ ሰው ስጦታ ተሰጥቶኛል ልዩ ስጦታ ያለኝ ነኝ ያለ ነው አይደለ? am gifted መሆኑን እየተናገረ ነው። ኦኬ I am ብሎ ደግሞ እንደገና ደግሞ እንደዚህ positive ቢል ቀና ነኝ አዎንታዊ አመለካከት ካለ I am positive ቀና ነኝ መሆኑን እየተናገረ ነው። ነገር ግን እያደረኩ ነው ሲል ደግሞ እቺን ኤ ልበላትና ቢ እንደዚህ ያደረኩ ነው ሲል I am ይልና ፊት ለፊት የሚመጣውን ድርጊቱን የሚያደርገውን ድርጊት ing ይጨምርበታል። for example I am ብሎ እዚህ ጋር teaching ሲል ምን እያለ ነው? እያስተማርኩ ነው። ኦኬ I am teaching እያስተማርኩ ነው። ኦኬ the same is true እንደዚህ I am እያላችሁ እናንተም I am learning እየተማርኩ ነው። I am learning አሁን እያደረጋችሁት ያለ ድርጊት ተናገሩ። so I am ማለት ሁለት ነገር አለ። ነኝ እያደረኩ ነው። የተጋባ ነው አይደል? ነኝና ምንድን እያደረኩ ነው። እቺን ያሱልኝ። ነኝ እያደረኩ ነው። እኔ መሐሪ ነኝ። I am መሐሪ። ከዛስ እንግሊዝኛ አስተማሪ ነኝ። I am a teacher አሁን እንግሊዝኛ እያስተማርኩ ነው። I am teaching English ስለዚህ ራሴን በተወሰነ መልኩ ገለጽኩ ማለት ነው። yes or no? ኦኬ I am በጣም ጥሩ። ከዛ she ብለህ he ብለህ ከዛ ማን አለ? it አለ። ስለዚህ is ነው she is በልሲ he is it is she is ስትል not ምን ማለት ነው? እሷ እንደዚህ ናት she is not ከዛስ እያደረገች ነው እያደረገች ነው እሷ እንደ እያደረገች ነው ስትል አሁንም she is የተጋባ ነው አይደለ? she is እያደረገች ነው። for example እሷ እንደዚህ እያደረገች ነው ከማለት በፊት እሷ እንዲህ ናት ማለት አለብህ። እሷ ሜሮን ነች። she is what? who is she? ማነች እሷ አልኩህ? she is ሜሮን ነች። አሃ ምንድነው ስራዋ? አስተማሪ ነች። ወልስ she is a teacher አስተማሪ ነች። አሁን ሜሮን በዚህ ሰዓት ምን እያደረገች ነው? በዚህ ሰዓት ምን ያደረገች ነው? she is reading እያነበበች ነው። she is reading አሃ እያነበበች ነው። አንደኛ she is ስትሉ ናት እሷ እንዲህ ናት ነው። she is ብላችሁ ing ሲጨምሩበት ደግሞ እሷ እንዲህ እያደረገች ነው እያላችሁ ነው ማለት ነው። yes or no? ኦኬ ኢንትረስቲንግ። አሁን he is ስትሉ እሱ ነው አይደለም እንዴ? ለምሳሌ ምን አልከ እዚህ ጋር he is ማንን በለው? ለምሳሌ he is አላዛር ማን ነው? እሱ አሉ የቆመው በር ላይ አልኩ he is አላዛር ነው። ኦኬ what does he do? ስራው ምንድን ነው? he is an editor ምንድን ነው? ኤዲተር ነው። what is he doing right now? he is reading እያነበበ ነው። Okay? He's reading.
እሱ እንዲህ ነው ስትሉ he is ብላችሁ ሰውየው ስሙን ሊሆን ይችላል፣ ባህሪውን ሊሆን ይችላል፣ ስራውን ሊሆን ይችላል የምትናገሩት። he is አልዓዛር የሰውየው ስም፣ he is an editor ስራውን ተናገርኩ። ባህሪውን ደግሞ he is generous ለጋስ ነው፣ ቁጡ ነው፣ እንደዚህ ነው ስትል። ስለዚህ ሶስት ነገሮች አሉ። አንደኛው የሰውየውን ስም ለመናገር፣ ሁለተኛው ደግሞ ምንድነው ማለት ነው ባህሪውን ለመናገር፣ ሶስተኛው እያደረገ ያለውን ነገር አሁን ለመናገር ማለት ነው። አይደለም እንዴ? በጣም ጥሩ። እቺን ያሱልኝ። it is እየስናገር ደግሞ የሆነ ነገር ምንድነው እያልኩ ነው? it is እየስናገር ንገርኛ። it is እየስናገር ምን እያልኩ ነው? it is ስል የሆነ ነገር እንደዚህ ነው እያልኩ ነው አይደለም እንዴ? ለምሳሌ it's what is this አልኩ። ይሄ ምንድነው? it is a marker. it's a marker. ምንድነው? ማርከር ነው። ኦኬ what color is it? ምን አይነት ነው? it's black. ምንድነው? ጥቁር ነው። የተባባና ጥቁር ነው። ግልጽ ነው አይደል? ኦኬ it is snowing. ኦኬ ምን እየጣለ ነው? በረዶ። የሰ ነው it's snowing። መቼ? አሁን። ስለዚህ ኢት የምትሉ ለነገር ነው ማለት ነው። የሰው ነው። ስለዚህ ሂ ስትሉ ምን ማለት ነው? እሱ እንደዚህ ነው ለማለት፣ እንደገና እሱ እንደዚህ እያደረገ ነው ለማለት ይሆናል ማለት ነው። ኢትም እንደዚህ ያለ ነገር ማለት ነው። ከአር ጋር የሚሄድ ማን ነው ማለት ነው? they are we are you are። ጀማሪዎች በደንብ አድርጋችሁ ተከታተሉ። 30-40 ቪዲዮ ከማየት ይሄን ቪዲዮ በደንብ ማየት የተሻለ ነው። ኦኬ አሁን they are ብዬ they are ናቸው ምን ማለት ነው? ናቸው። ኦኬ we are ነን። ኦኬ እዚህ ጋርስ ናቸው ብዬ እያደረጉ ነው። እያደረጉ እንዲህ ያደረጉ ነው። አሁን we are እኛ እንደዚህ ነን፣ እንዲህ እያደረግን ነው። you are አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ፣ እንደዚህ እያደረግክ ነው፣ እንዲህ እያደረግሽ ነሽ፣ እንዲህ እያደረግ ናችሁ። የሰው ነው። ግልጽ ነው ወይ? ለምሳሌ they are እነዛ ሰዎች እነማን ናቸው? አይ ጓደኞቼ ናቸው። they are my friends የኔ ምኖች ናቸው? ጓደኞቼ ናቸው። ምን አይነት ጓደኞች ናቸው? አይ ጥሩ ናቸው፣ መልካም ናቸው። they are good. they are what? good friends. yes or no? they are good friends. they are what? good friends. ባህሪያቸውን እየተናገርክ ነው አይደል? እሺ ታዲያ አሁን ምን እያደረጉ ነው? እያወሩ ነው በለኝ። they are talking። ስለዚህ የሚያደርጉትን ነገር ስናገር ፊት ለፊት የሚመጣው ግስ አይን እጅ ይጨምራል። they are talking. say they are talking. well see speak up. they are talking. አሁን የሚያደርጉትን ነገር እየነገርከኝ ነው ማለት ነው። yes or no? በተመሳሳይ መልኩ እኛ ምንድነን? ጓደኛሞች ነን በልሲ we are friends በልሲ we are friends. say it again. okay ግን ምን አይነት ሰዎች ነን እኛ አልኩ? አይ እኛማ ለጋሶች ነን። we are generous. say አሁን ግን ምን እያደረግን ነው? አሁን ምን እያደረግን ነው? እናንተ we are making videos። ምን እያደረግን ነው? አሁን we are making videos ቪዲዮ እየሰራን ነው። ስለዚህ እነዚህ ነገሮች am is are የምትጠቀሙት አንድ እከሌ እንዲህ ነው ብላችሁ ሰውየውን ለመናገር የሰውየውን ባህሪ ለመናገር የተጋባ ነው አይደል? እንደገና ደግሞ ሰውየው በዚህ ሰዓት ደግሞ የሆነ ድርጊት እያደረገ መሆኑን ለመግለጽ I am ብዬ ስል ብዙ ማስተላለፈው ነገር አለ። I am ነኝ። ለምሳሌ እኔ መሐሪ ነኝ። I am መሐሪ። ኦኬ በጣም ጥሩ። I am a teacher ምንድን ነኝ? አስተማሪ ነኝ። ኦኬ what am I doing now? አሁን እያደረኩ ነው። I am teaching English። ምን አይነት ባህሪ አለኝ? I am ብዬ good I am positive ብዬ ለራሴ ባህሪ ለመናገር ባህሪንም ለመናገር ስራዬንም ለመናገር
አሁን በዚህ ሰዓት እያደረኩት ያለውን ነገር ለመናገር እቺን አም ተጠቀማይ ኢዝ ደግሞ ከማን ጋር ከሺ ከሂ ከኢት ጋር አሁን የዘረዘርኩትን ነገር አር ከዘይ ከዊና ከዩ ጋር ማለት ነው ተግባብተናል ግን ግልጽ ነው ወይ ኦኬ ኢንትረስቲንግ አሁን ከዚህ ጋር ያለውን ነገር እንመልከት ፓስት ሲሆን ደግሞ ምን ማለት ነው ያለፈ ከዚህ ጋር ያለው ወደ ኋላ ጊዜውን ጎትቼ ስወስዶ ማለት ነው ነኝ ካልኩኝ ነበርኩ ነው አይደል ያለፈ ሲሆን ነኝ አሁን ከሆነ ነበርኩ ወስዷለሁ ወደ ኋላ እንደዚህ ነበርኩ እንዲህ አይነት ሰው ነበርኩኝ አስተማሪ ነበርኩ እንዲህ ያደረኩ ነበር ኦኬ ያለፈ አረጋለሁ ስለዚህ አይ ወዝ ከማን ጋር ይላል ከአይ ጋር አይ ዋዝ በልሲ ነበርኩኝ ነኝ ስትል አይ አም አሁን ያለበት ነገር ከዚህ በፊት እንዲህ ነበርኩ አይ was alright I was for example ለምሳሌ እዚህ ያለውን ነገር ነው ሰድቅድም I am gifted የሚለው ተሰጥቶ ነበረኝ ተሰጥቶ ያለ ልጅ ነበርኩ ስትል ምን ነው ብትለው I was gifted ምን ትላለህ I was gifted say እንደገና I was gifted okay ከዚህ ጋር አይ የነበረው አሁንም ከማን ጋር ይሄዳል ማለት ነው ከሺ ጋር ይሄዳል ሺ ስትል ቅድም እንደው ብለናል ሺ ስትል እንደው ብለናል ቅድም ናት እያደረገች ነው ብለናል አይደል ሺ was ስላውን ነበረች እያደረገች ነበር ለማለት እንጠቀምታለን ለምሳሌ እሷ የኔ ጓደኛ ነበረች she was my friend say it again okay አስተማሪ ነበረች she was a teacher መቼ ከዚህ በፊት she was a teacher say she was a teacher say it again okay እየጨፈረች ነበረ she was dancing አሁን ወይስ በፊት እየጨፈረች ነበር she was dancing እንዲህ ያደረገች ነበረ she was እንዲህ ያደረኩ ነበር I was ለምሳሌ I was gifted what is it ተሰጥቶ ያለኝ ነበርኩኝ I was gifted say አስተማሪ ነበርኩት ስለዚህ I was a teacher እዚህ በፊት የነበርኩትን ነገር ከዛስ he አይደለ እንዴ he was እሱ እንዲህ ነበረ እንዲህ ያደረገ ነበር ለማለት ይሆናል ማለት ነው የተገባ ነው እሱ እንዲህ ነበረ he was my friend በልሲ ጓደኛዬ ነበርኩ he was my friend ድሮ ማለት ነው okay የት ነበር እሱ የት አይተዋል አድባሩን አየው እንዲያልኩ አረ እየሄደ ነበረ he was walking say he was walking walk ያረገ ነበር he was walking say he was walking አሁንም it ከዚህ ጋር present ሲሆን ምን እንደሚወስድ ብያለሁ it is ብለናል አይደል እዚህ ጋርሳ it was say it was ትናንት ቀኑ እንዴት ነበር it was nice say it was nice it was bad ቀኑ ትናንት ነበር it was bad it is ሳይሆን የምትሉት it was አልፏል እሺ ድርጊቱ ስለዚህ እነዚህ ያለፉ ናቸው was እና were ማለት ነው ስላሁኑ ደግሞ am is are ናቸው ማለት ነው እየተገባ ነው okay were ጋር መሄድ ማን ነው ማለት ነው they were but see they were we were you were say you were speak hey you were let's see they were let's see they were they were ለምሳሌ እነሱ እነማን ነበሩ they were አብርሃምና ከበደ ነበሩ የተጋባ ነው ሆቴል ውስጥ የነበሩት እነማን ነበሩ ትናንትና they were አብርሃምና ከበደ ነበሩ የት ነበሩ የት አካባቢ they were at ቦሌ የት ነበሩ ቦሌ ላይ የተጋባ ነው እነሱ ግን ድሮ ግን አሁን ንግድ ከመጀመራቸው በፊት ምንድን ነበር የሚሰሩ they were engineers መሐንዲሶች ነበሩ አሁን አይደሉም ማለት ነው they were engineers say they were engineers በጣም ጥሩ okay we were they were ስትል ስለዚህ they were ነበሩ ምን ማለት ነው ነበሩ we were ነበርን you were ነበርክ ወይም ሺ ወይም ነበራችሁ ይተባባ ነው አይደል okay እንዲህ ያደረጉ ነበር እንዲህ ያደረግን ነበረ ለማለትም ይሆናል እንዲህ ያደረግሽ ነበር እንዲህ ያደረግክ ነበርክ
ለማለት ይሆናል ማለት ነው። እየተግባባ ነው አይደለ? ኦኬ ኢንትረስቲንግ። አሁን ተግባብተናል። ግን ከዚህ ግልጽ ነው ግን ኦኬ። ከዚህ መካከል ማን አለ? ፊውቸር አለ። ፊውቸር በአማርኛ ፊውቸር ማለት ነው ምን ማለት ነው? ወደፊት ማለት ነው፣ ወይም ቀጣይ ማለት ነው አይደል እንዴ? ወደፊት። ስለዚህ የወደፊቱ ቅድም ምን ብለናል ሲሳይ? ጊዜ በሁለት ይከፈላል። በሶስት ሶሪ፣ ጊዜ በስንት ይከፈላል? ያሁኑ፣ ያለፈ፣ የወደፊቱ። ሶስት ጊዜ ብቻ ነው ያለን። የሰው ነው ግን በመሃል እነዚህ ቴንስ የሚባሉት አራት ሲሆኑ አስፔክት ነው የሚባለው። እሱ ምንድን ነው የሚባለው? 12 ጊዜ ያለን ማለት አይደለም። 12ቱ በመሃሉ 3 ሲይዝ ምን ይሆናል? ሶስት እንዳላለ ሌላ 3 ሲጨምር ስንት ይሆናል? 9 እንደገና 3 ጋር 12። እነዛ 9ኙ አስፔክት ይባላሉ። ምን ይባላሉ? አስፔክትስ ነው የሚባሉት። ኦኬ በጣም ጥሩ። ዊል ቢ ስትሉ ደግሞ አሁን ወደፊት ቢ ማለት ማለት ነው መሆን። ወደፊት እንዲህ ትሆናለች እሷ፣ ወደፊት እሱ እንዲህ ይሆናል፣ እኔ እንዲህ ይሆናለሁ፣ ሲሳይ ወደፊት እንዲህ አይነት ሰው ይሆናል፣ እንዲህ ያደርጋል። ወደፊት ስል የምጠቀምበት ነው ማለት ነው። ግልጽ ነው። ለምሳሌ የሁሉንም ሳብጀክት አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ሂ ኤንድ ኢት ሁሉንም ሳብጀክት እንዲህ ብላችሁ መስራት ትችላላችሁ ማለት ነው። ለምሳሌ አንተ ወደፊት ሀብታም ሆናለሁ ብለኝ እስቲ ለራስህ። I will be rich. say I will be rich. Okay. እሷ ትሆናለች ወደፊት። she will be rich. she will be a doctor. she will be an engineer. he will be ይሆናል። ስለዚህ ወደፊት መሆንን የሚገልጽ ነው ማለት ነው። ግልጽ ነው። አሁን የሆንከውን ነገር I am፣ ከዚህ በፊት እንዲህ ነበርኩ I was፣ ወደፊት እንዲሆናለው I will be። ግልጽ ነው ግን ኦኬ ኢንትረስቲንግ። እዚህ ጋር ያልገባን ነገር አለ? ያልገባን ነገር አለ? ግልጽ ከሆነ ወሳኝ ስለሆነ አሁን ስለዚህ ነገር ግልጽ ከሆነ ኔጌቲቭ ስታረጉት ምን መጨመረ? I am not፣ እዚህ ጋር is not፣ are not፣ was not፣ were not፣ will not ማድረግ ነው። አፍራሽ ስታረጉት ማለት ነው። ተግባብተናል አይደል? አሁን ይህንን በደንብ አንደርስታንድ ካደረግን ምን ይቀራል ማለት ነው? ከዚህ እንደገና ደግሞ ሌላ አንድ ወሳኝ ግስ አለ ለጀማሪዎችና መካከለኛ ላይ። እሱም በደንብ አድርጋችሁ ኦልራይት። ሃብ ስትሉ እኔ እንዲህ አለኝ ስትሉ ያላችሁን ነገር ስትናገሩ I have እሱ ሳይሆን እኛ እንዲህ ያለን ስትሉ we have፣ እነሱ እንዲህ ያላቸው ስትሉ they have፣ አንተ አንቺ እንዲህ ያለሽ ስትሉ you have እንላለን ማለት ነው። ኦኬ I have for example I have time። ምን አለኝ? ጊዜ አለኝ። I have time say it again። ጊዜ አለኝ። I have love። ምን አለኝ? ያለ ንብረት ምንድነው ትባል? ፍቅር አለኝ። I have love፣ ፍቅር አለኝ። ኦኬ ነገር ግን ሰብጀክቱ ግን ይሄ we have እያላችሁ have ጋር የሚሄዱ እነማን ናቸው? I፣ we፣ they፣ you ከማን ጋር ይሄዳሉ እንጂ she have አይባልም። ምን አይባልም? she have a boyfriend፣ she have ምናምን እያላችሁ የምትሰሩ ሰው stop doing that። she ከማን ጋር? she has ነው የሚባለው። he እሱ እንዲህ ያለው has፣ የሆነ ነገር እንዲህ ያለው it has ብላችሁ የምትሰሩት ማለት ነው። አንደርስታንድ አድርጋችሁኛል? it has ጎበዞች፣ it has okay it has that's really nice። have አለ፣ has አለ። ለማን has ከማን ጋር? ከሺ፣ ከሂ፣ ከኢት ጋር has ይሄዳል። have ከማን ጋር? ከአይ፣ ከዊ፣ ከዘይና ከዩ ጋር ይሄዳል ማለት ነው። በጣም ጥሩ። እንደዚህ ነበረኝ ስትል I had፣ you had፣ she had፣ ለሁሉም he had፣ it had፣
they had and we had አይደለም ለሁሉም had አይቀየርም ማለት ነው አሁን አይ ማለት እኔ መሆኑ ከገባ I had ስትል ነበረኝ ከዚህ በፊት የነበረ ነገር ነበረ ስትል ሳኔን you had እሷ ነበረ ስትል አሁን ይሄ had አንዴ ስለጣፍኩት had ከዚህ ብታጠፉትም ችግር የለውም አይደል እንዴ she had ነበራት አይደል እንዴ she had ነበራት he had ነበረው they had ነበራቸው ያላቸው እዚህ በፊት የነበራቸውን ነገር ነበረን ስትልስ we had ነበረን አያችሁት እንዲህ ያረጋችሁ ምሳሌዎችን መስራት ትችላላችሁ ለምሳሌ ትናንት ጊዜ ነበረኝ I had time yesterday እስቲ በልሲ I had time yesterday ትናንት ምን ነበረኝ ጊዜ ነበረኝ I had time yesterday say it again I had time yesterday ትናንት ጊዜ ነበረኝ በጣም ጥሩ ኦኬ ስለዚህ እንደዚህ ያረጋችሁ መስራት ትችላላችሁ ማለት ነው ነገር ግን መርሳት የሌለባችሁ ነገር ይሄኛው ኔጌቲቭ ሲሆን አልነበረኝም ስትሉ ይሄኛው ኔጌቲቭ ስታረጉት hadn't አይደለም didn't have ነው ለሁሉ መታች ምን ነው ብትሉት didn't have ነው የምትሉት ለምሳሌ አልነበረኝም ስል ምን አለው I didn't have time በልሲ ብዙ ሰው ግን I hadn't ብሎ የሚሰራ እሱ ለፓስት ፐርፌክት ቴንስ እንደ ኔጌቲቭ ማድረግ እሱ ሌላ ጉዳይ ነው እሺ አልነበራት ምስል she didn't have እሺ እሱ አልነበረው he didn't have ለሁሉም ነው ብያለሁ he didn't have they didn't have she didn't have we didn't have I didn't have ለሁሉም ማለት ነው እየተጋባን ነው አይደል ከዚህ ጋር ኔጌቲቭ ስታረጉ በጣም ጥሩ ጥያቄ ነው ለሃቭ ለሚወስዱት I have we have they have you have ለሚለው ለሃቭ ከሆነ ኔጌቲቭ don't have ማነው አፍራሹ don't have ለሃዝ ከሆነ she has አላት he has እሱ አለው it has የሆነ ነገር እንደዚህ ያለ እሷ የላትም ስል ግን ኔጌቲቭ doesn't have ነው she don't have አይደለም she doesn't see doesn't ወርሲ ስለዚህ የሃዝ ኔጌቲቭ ማን ሆነ doesn't have የሃብሳ don't have ስለዚህ don't have የሚሄድ ከማን ጋር ነው ከአይ ከዊ ከዘይና ከዩ doesn't have የሚሄድ ሃዝ ከሚወስደው ማን ጋር ነው ከሺ ከሂ ከኢት ጋር ማለት ነው what is the negative form of had ለሁሉም ነው ብያለሁ አይደል የሃድ ኔጌቲቭ ማን ነው didn't have አሁንም ለሁሉም ማለት ነው ግልጽ ነው ግን ተጋተናል አለ ኦኬ will have ስትሉ ይኖራል ወደፊት እንደዚህ ይኖራል ስትል እኔ ወደፊት እንደዚህ ይኖረኛል ስል ምን እላለሁ I will have እሷ ይኖራታል she will have he will have it will have they will have you will have okay ተጋተናል ስለዚህ she he ለሁሉም ሰብጀክት ማለት ነው እዚህ ጋር will have እኔ ወደፊት እንደዚህ ይኖረኛል ስል I will have በየሚኖረኝ ነገር ማስገባት ነው all right he will have አሁን የለውም ወደፊት ነው እንደዚህ ነው it will have ወደፊት የሆነ ነገር ይኖራል they will have እነሱ ወደፊት የሆነ ነገር እንደሚኖራቸው እዚህ የሚኖራቸውን ነገር ማስገባት ነው እዚህ ጋር ለምሳሌ they will have a house ቤት ይኖራቸዋል መቼ ወደፊት ግልጽ ነው አለ ኦኬ ከዛ የፈለጋችሁትን ሰብጀክት እዚህ ጋር ማስገባት ትችላላችሁ a negative form of this the negative form of what will have is will not have will not have or ባጭሩ won't have okay or won't have እየተጋባ ነው አይደል I will not have አይኖረኝም ወደፊት or I won't have አይኖረኝም መቼ ወደፊት ማለት ነው እየተጋባ ነው አይደለም ግልጽ ነው ወይ አሁን እዚህ ጋር ያልገባችሁ ነገር አለ ግልጽ ያልሆነ ነገር ካለ ከዚህ ጋር ማለት ነው ግልጽ ያልሆነ ነገር ሁለት መሰረታዊ ግሶችን አይተናል verb to be እና verb to have ነው ያየነው
ቨርብ ቱ ቢ ምን ሲሆን ፕሬዘንት ፓስት ፊውቸር ቨርብ ቱ ሀብሳ ፕሬዘንት ፓስት ፊውቸር በሁለቱ ማለት ነው። ይሄ መሰረታዊ እንግሊዝኛ ነው። ብሎክ ነው የሚባለው፣ ፋውንዴሽን ነው የሚባለው። እንግሊዝኛ በደንብ ለማውራት ለመጻፍ ግራመር አያስፈልግም ብሎ የሚያወራ ሰው በትምህርት በአካዳሚክ በቀለም ትምህርት ዩኒቨርሲቲ ውስጥ ያላለፈ ሰው ብቻ ነው። ወሳኝ ነው፣ ወሳኝ ነው። መደራደር የለባችሁም። Thank you very much. This is Unique English, where you can learn English uniquely. Anybody who is interested in learning the line of face-to-face classes, give us a call. We can teach you English amazingly. Bye.